እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የቤተ ክርስቲያን ራስ በሚል ርዕስ ነው የምንማማረው። የቤተ ክርስቲያን ራስ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ አንድ ጊዜ ድገሙ፣ ሶስት እናድርገው። እሺ፣ የቤተ ክርስቲያን ራስ በሚል ርዕስ ነው የምንማማረው። ብዙ ቦታ ላይ እናገኘዋለን ኃይለ ቃሉን። ግን አንድ የመጽሐፍ ቅዱስ ክፍል ለመውሰድ ኤፌሶን ምዕራፍ 1 ቁጥር 22 ላይ ያለውን የመጽሐፍ ቅዱስ ቃል መሰረት አድርገን እንደ እግዚአብሔር ፈቃድ እንማማራለን። ለትምህርት በፈቀደልኝ ጊዜ ሁሉ እግዚአብሔር ከሁላችን ጋር ይሁን። የቤተ ክርስቲያን ራስ፣ ይህንን ቃል የተናገረው ቅዱስ ጳውሎስ ነው። እንደዚህ ብሎ የሚጠራውም ጌታችን ኢየሱስ ክርስቶስን ነው። ስለዚህ በአንድ ቃል ብንጠየቅ የቤተ ክርስቲያን ራስ ማን ነው ተብለን ብንጠየቅ መልሳችን ክርስቶስ የሚል ስም እናገኛለን ማለት ነው። አንድ ሰው የቤተ ክርስቲያን ራስ ማን ነው ብሎ ቢጠይቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ መልሳችን እዚሁ ላይ ያለቀ ማለት ነው። እንደዚያ ከተግባባን አሁን ሁላችሁም የቤተ ክርስቲያን ራስ ማን ነው ተብላችሁ ተጠየቁ፣ መልስ አላችሁ። እሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። የቤተ ክርስቲያን ራስ ነው። ዘውቱ ርእሳ ለቤተ ክርስቲያን፣ እሱ የቤተ ክርስቲያን ራስ ነው። እንተ ይእቲ ሥጋሁ፣ እሷ ደግሞ አካሉ ናት ብሎ ይናገራል ቅዱስ ጳውሎስ። እሱ የቤተ ክርስቲያን ራስ ሲሆን ቤተ ክርስቲያን ደግሞ አካሉ ናት ብሎ ይናገራል። ስለዚህ በዚህ መሰረት ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን ምኗ ነው ተብለን ብንጠየቅ ራሷ ነው ብለን እንመልሳለን። ለቅድስት ቤተ ክርስቲያን ከጌታችን ከኢየሱስ ክርስቶስ ውጪ ሌላ ራስ የላትም። ከክርስቶስ በታች ቀጥሎ ወይም ወደ ላይ ወደ ጎን ሆኖ ለቤተ ክርስቲያን ሌላ ራስ ተብሎ የሚጠራ የለም። የቤተ ክርስቲያን ራሷ ክርስቶስ ነው። አብ መንፈስ ቅዱስ በወልድ ሕልው ሆነው እግዚአብሔር ነው ራሷ ለቤተ ክርስቲያን ማለት ነው። እግዚአብሔር ነው ራሷ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ብለን በተናገርን ጊዜ ምን ማለታችን ነው? እሱ ነው ዛሬ የምንማማረው ማለት ነው። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ብለን ስንናገር ምን ማለታችን ነው? የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ስንል የቤተ ክርስቲያን ሰብሳቢና አንድ አድራጊ ነው ማለት ነው። ሰብሳቢ አንድ አድራጊ ነው ማለታችን ነው። ራስ ብለን ስንጠራው ሰብሳቢ አንድ አድራጊ፣ አስተጋባኢ ማለት ነው። አስተጋባኢ፣ የሚያዋህድ አንድ የሚያደርግ። የቤተ ክርስቲያን አንድነት የሚመነጨው ከጌታችን ከኢየሱስ ክርስቶስ ነው ማለት ነው። ልክ ራስ ሰውን አንድ ሰው ብለን እንድንጠራው ያደረገን ራስ ነው። ሁለት እጅ ያለውን፣ ሁለት እግር ያለውን፣ ሁለት ኩላሊት ያለውን፣ ሁለት አፍንጫ፣ ሁለት ዓይን፣ ሁለት ጆሮ፣ በጣም ብዙ ህዋሳት፣ ብዙ የደም ስሮች ያሉትን ሰው፣ ተቆጥረው ተሰፍረው የማያልቁ ሴሎች ያሉትን ሰው፣ ህዋሳት ማለት ነው። ትንንሽ ህዋሳት ያሉትን ሰው እገሌ መጣ፣ እገሌ ሄደ፣ እገሊት መጣች፣ እገሊት ሄደች፣ ይሄ እገሌ ይባላል፣ ይቺ እገሊት ትባላለች ብለን በአንድ ስም እንድንጠራ ያደረገን ራስ የሚባለው ነው። ራስ ባይኖር ሰውን አንድ ሰው ነው ብለን መጥራት አንችልም። እነዚህን ህዋሳት ሰብስቦ ያቆማቸው ራስ ነው። በአይምሮ አስተጋባይነት፣ በራስ ማዕከላዊነት ሌሎች ህዋሳት ተሰብስበው አንድ ሰው፣ አንድ አካል ተብሎ በታወቀ ስም እንዲጠሩ ሆኑ ማለት ነው። ልክ እንደዚህ ሁሉ እጅን ለብቻው እንጠራው ነበረ። እንደምታዩት ዓይንን ዓይን ብለን ነበር የምንጠራው፣ ጆሮን ጆሮ ብለን ነበር የምንጠራው። ራስ ሲሰበስባቸው ግን ሰው ወይም እገሌ በሚባል የተጸውዖ ስም እንድንጠራው ሆነ። ገብረ ሥላሴ የወለተ ሥላሴ ብለን እንድንጠራው የበቃው ራስ እነዚህን የተለያዩ ማንነትም ምንነትም ያላቸውን ህዋሳት ሰብስቦ አንድ አካል ስላዳረጋቸው ነው። በአንዲት ቤተ ክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተ ክርስቲያንን ስለሰበሰባት ነው። ቤተ ክርስቲያንን ስለሰበሰባት በአንዲት ቤተ ክርስቲያን እናምናለን እንላለን። በአንዲት ቤተ ክርስቲያን እናምናለን ስንል አሁን እነዚህ ህዋሳት የተለያየ ድርሻ አላቸው። የሚያያያል፣ የሚሰማ ይሰማል፣ የሚተነፍስ ይተነፍሳል፣ የሚያጣራ ያጣራል። በውስጥ በሰውነት ውስጥ ሆኖ የሚያጣራ አለ። ለምሳሌ ደምን የሚያጣራ አለ፣ ውሃን የሚያጣራ አለ፣ የጨው መጠንን የሚቆጣጠር አለ። የተለያየ ድርሻ ያለው የአካል ክፍል ነው ያለ። ግን እነዚህ ሁሉ ተጠራቅመው እገሌ ስራ ሰራ፣ እገሌ እንዲህ ያለ ነገር ፈጸመ ይባላል። በቤተ ክርስቲያን ውስጥም የተለያየ መክሊት ያለን፣ የተለያየ ተፈጥሮ ያለን ሰዎች እንሰበስባለን። ለምሳሌ መላእክት አንድ የቤተ ክርስቲያን ህዋስ ናቸው፣ አንድ ሴል ናቸው። ቅዱሳን መላእክት ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል እነዚህ ሁሉ ተሰብስበው መላእክት አንድ የቤተ ክርስቲያን ህዋሳት ናቸው። ነቢያት አንድ የቤተ ክርስቲያን ህዋስ ናቸው። ሰማዕታት አንድ የቤተ ክርስቲያን ህዋስ ናቸው። መነኮሳት አንድ ህዋስ ናቸው። ካህናት፣ ዲያቆናት፣ ሊቃነ ጳጳሳት፣ ምዕመናን
እነዚህ ሁሉ ተሰውረው የሚገኙት የሞቱት፣ በነፍስ ያሉት፣ በኃጢአት ያሉት፣ በጽድቅ ያሉት እነዚህ ሁሉ ተሰብስበው በአንዲት ቤተክርስቲያን እናምናለን እንላለን። ቤተክርስቲያን ስንል አሁን ስንጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል ወይም ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን ነው። የመላእክትንና የሰዎችን፣ የነቢያትና የሐዋርያትን፣ የሰማዕታትና የጻድቃንን፣ የኃጥአንንና የጻድቃንን፣ በሥጋ ያሉትንና የሞቱትን፣ የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን ነው የሚባሉት። አብርሃም ከኛ ጋር አንድ ቤተክርስቲያን ነው የሚባለው። ኖህ ከኛ ጋር፣ ዳዊት ከኛ ጋር፣ ጳውሎስ ከኛ ጋር፣ ጊዮርጊስ መርቆሬዎስ ቂርቆስ ከኛ ጋር፣ ተክለ ሃይማኖት ገብረ መንፈስ ቅዱስ አቡነ አረጋዊ ከኛ ጋር፣ እነዚህ ሁሉ አንዲት ቤተክርስቲያን ነው የምንለው። ቤተክርስቲያን የማትሳሳት ፍጽምት አካል ናት፣ ነውር የሌለባት ናት ስንል ይችን ቅዱሷን ህብረት ማለታችን ነው። ይቺ ቅዱሷ ህብረት የማትሳሳት ነውር የሌለባት ናት። ህብረቷ፣ ማህበሯ፣ ጉባኤዋ የእግዚአብሔር አካል ተብላ የምትጠራው ይቺ የማትሳሳተው ፍጹሟ ናት። ከዚህ ውስጥ አንድን ህዋስ ግን ለይታችሁ ባሰባችሁ ጊዜ ለብቻው የራሱ ድርሻ አለው። ዓይን እንደሚያይ ጆሮ እንደሚሰማ አንድ ሰው ግን ሊበድል ኃጢአት ሊሰራ ይችላል። እዚህ ውስጥ ጳጳስ ሆኖ ቄስ ሆኖ ዲያቆን ሆኖ ይበድላል፣ ይወጣል፣ ይወርዳል። እንደዚህ አይነት ችግር ይገጥመዋል። ስለዚህ አንድ ቤተክርስቲያን አንድ መዋቅር ሲሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ጳጳስ ቢሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ፓትርያርክ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን የምንለው ይህን ስላልሆነ ነው። ቤተክርስቲያን የምንለው ቅዱሷን ህብረት ነው። ለምሳሌ የአንዲት ሀገር ጠቅላላ ቤተ ክህነቱ በሙሉ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን ያቺ የማትታየዋ ቅዱሷ የክርስቶስ ህብረት አካል ጭምር ስለሆነች ማለት ነው። ቤተክርስቲያን ውስጥ ካለ አንድ ህዋስ ተቆርጦ ይጣላል። ለምሳሌ አንድ ሰው ታናሽ ጣቱን ወይም ታላቅ ጣቱን ታሞ አንድ ጣቱ ተቆርጣ ልትጣል ትችላለች። ከዛ እገሌ የለም አይባልም። የገሌ አንድ ጣቱ ናት የተቆረጠችው ማለት ነው። ከቤተክርስቲያን ውስጥ ፈውስ ያጣ መመለስ ያቃተው ተቆርጦ የሚጣል ራሱን ቆርጦ የሚጥልም ሌሎችን እንዳይበክል በውግዘት ተቆርጦ የሚጣልም ሊኖር ይችላል። ያ አንድ ህዋስ ነው እንጂ ቤተክርስቲያን አይደለችም ማለት ነው። ብዙ ጊዜ ግለሰብን ከቤተክርስቲያን መዋቅርን ከቤተክርስቲያን ለይቶ የማየት ችግር በሁላችን ላይ ይታያል። ቤተክርስቲያኒቱ እየተሳሳተች ነው፣ ቤተክርስቲያኒቱ እንዲያደረገች ነው ይባላል። አንድ ሰው ባደረገው ማለት ነው። አንድ ሰው በሚያደርገው ወይም 10 ሰውም ሊሆን ይችላል፣ 100ም ይሁን 50ም ይሁን 1 ሚሊዮንም ይሁን ቤተክርስቲያንን አይወክልም። ያ የሚወክለው ቅዱስ ሐሳብ የያዘው ህብረት ብቻ ነው። ያ ቅዱስ ሐሳብ የያዘው ህብረት ከቅዱሷ የክርስቶስ ህብረት ከአካሏ ጋር ተዋህዶ ይኖራል ማለት ነው። ስለዚህ ቤተክርስቲያን አትሳሳትም ስንል ከዚያ የተነሳ ነው። ይህችን የሰበሰባት ማን ነው ሲባል ኢየሱስ ክርስቶስ ነው። ይህችን የተበተነችውን ቤተክርስቲያን አስተጋባኢ ሰብሳቢ እሱ ነው። እብን እንተመነንዋ ነደግት ወይኢት ይኮነት ውስተ ርእሰ ሰማይ ዘንድ ወነካሪ ኢት ላይንቲነ ያላት ይችን ነው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት አስተጋባኢተ ሕንፃ ሆነች ማለት ነው። ጸሐፍት ፈሪሳውያን የናቁት አጋንንት የናቁት ክርስቶስ ቤተክርስቲያንን ሰብስቦ አንድ አደረገ። መዝሙር 117 ላይ የተነገረለት የማቴዎስ ወንጌል ምዕራፍ 21 ላይ የተናገረው ይሄንን ነው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት የማዕዘን ራስ የምትባለው አንድ መሰረት ናት፣ ሁለት ደግሞ መጨረሻ ላይ መጋጠሚያዋ ማለት ናት። አንዱን ግድግዳ ከአንድ ግድግዳ ላይ የምታያይዘው መሀል ላይ ያለችው መደምደሚያ የሆነች። ስለዚህ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን የአንድነቷ ምንጭ ነው። አንዲት ቤተ ክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተ ክርስቲያን የትናንትናይቱ ቤተ ክርስቲያን መሆኗን የምናረጋግጥበት በምንድን ነው? እኔ የክርስቶስ ቤተ ክርስቲያን ነኝ ብላ ብትነግረን አንዲት ተቋም ያች ተቋም የቤተ ክርስቲያን የክርስቶስ ህብረቷ
አንድነት መሆኗን በምንድን ነው የምናውቀው? ክርስቶስ የሰበሰባት መሆኗ ነው። እንግዲህ እንደምታውቁት የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች እኔን ማን እያሉኝ ነው ብሎ ከጠየቃቸው በኋላ ከነቢያት እንዳንዱ ነህ፣ ኤርምያስ ነህ የሚሉሃሉ፣ ዮሐንስ መጥምቅ ነህ የሚሉሃሉ ብለው ሰዎች ስለሱ የሚናገሩትን ነገር ሁሉ ከመሰከሩ በኋላ መጨረሻ ላይ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን ጠይቃቸው። ደቀ መዛሙርቱን ሲጠይቃቸው ከቅዱሳን ሐዋርያት አንዱ ቅዱስ ጴጥሮስ ቃሉን አሰምቶ እንዲህ ብሎ ተናገረ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ጌታ መልሶ እንዲህ አለው፣ ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘንተ ዘሥጋ ወደም፣ የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ፣ እኔም አንተን መሰረት ብያለሁ። አንተ የሕያው እግዚአብሔር ልጅ ነህ ብለህ እንደጠራኸኝ እኔም አንተን መሰረት ብያለሁ፣ አለት ብያለሁ። አንተ ኮክ፣ አንተ አለት ነህ፣ መሰረት ነህ። ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ በዚች መሰረት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቀጸ ሲኦል አማስኖታ ወአንቀልቅሎታ፣ የገሃነም ደጆችም ይህችን ቤተ ክርስቲያን ሊያነዋውጿት አይችሉም። ለምን? በዚያች አለት ላይ እሰራታለሁ አለው። አሁን ልብ ብላችሁ ስሙ። ቅዱስ ጴጥሮስ ጌታን አንተ የሕያው እግዚአብሔር ልጅ ነህ ሲለው፣ ጌታ ደግሞ አንተ መሰረት ነህ፣ በዚያች መሰረት ላይ ቤተክርስቲያን እሰራታለሁ አለው። ምን ማለት ነው? ቤተ ክርስቲያን የቆመችበት አለት አለ። ያ አለት ምንድን ነው ብላችሁ ስትጠይቁ በዚያች መሰረት ላይ ማለት የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው አለት የተባለው። የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ቤተ ክርስቲያን የቆመችበት አለት ይባላል። አስተጋባኤ የማዕዘኑ ድንጋይ የተባለ ኢየሱስ ክርስቶስ ለዚህ ነው የሕያው የእግዚአብሔር ልጅ ክርስቶስ ነህ። ስለዚህ ቅድስት ቤተ ክርስቲያን ክርስቶስ የሰበሰባት ናት ስንል ምን አድርጎ ነው የሰበሰባት? በሱ እምነት ላይ የተሰበሰበችው ናት ቅድስት ቤተ ክርስቲያን የምትባለው። በየትኛው እምነት ላይ? የሕያው የእግዚአብሔር ልጅ ክርስቶስ በሚለው የማዕዘን ድንጋይ በሆነው ትምህርት ላይ የተሰበሰበችው እሷ እውነተኛይቱ ቤተ ክርስቲያን ትባላለች። የሕያው የእግዚአብሔር ልጅ ክርስቶስ፣ የሕያው የእግዚአብሔር ልጅ ክርስቶስ። አሁን ምን ማለት ነው ይሄ? ክርስቶስ የሚለው ቃል ምንድን ነው? ክርስቶስ ማለት መሲህ ማለት ነው። መሲህ ወይም ወደ ግዕዝ ሲመጣ ቅቡዕ ማለት ነው። ወደ አማርኛ ብንመልሰው ክቡር ንጉሥ ማለት ነው። ወይም ከሁለት አካል አንድ አካል የሆነ የተዋሃደ ማለት ነው። ክቡር ንጉሥ ማለት ነው። ክቡር ንጉሥ ማለት ነው። ክቡር ንጉሥ የሚያሰኘው ክርስቶስ እንደ ሌሎቹ ነቢያት በቅባ መንፈስ ቅዱስ ተቀብቶ ስለነገሰ ክብር ስለተሰጠው ከእግዚአብሔር አይደለም። ክብሩን በሥጋ የገለጸ ንጉሥ ማለት ነው። ክብሩን በሥጋ የገለጸ ንጉሥ ስለሆነ ምን ይባላል? ክርስቶስ ይባላል።